ቆዳችሁን ስለመንከባከብ ስታስቡ የትኛውን የቆዳ መንከባከብ ዘዴ ትጠቀማላችሁ? ተፈጥሯዊ የሆነውን ሬት ወይስ የፊት ስክራፖችን? ሁለቱንም አንድ ላይ ማግኘት እንደሚችሉ ያውቃሉ? እንዴት ካላችሁ ላሳያችሁ። ተፈጥሯዊ የሬት ተክል የተመሰከረለት ለቆዳ እንክብካቤ ፍቱን እንደሆነ ይታወቃል። ታዲያ ዛሬ ሬትን ከቤንቶናይት ከሚባል የእሳተ ገሞራ አመድ ጋር ተዋህዶ በሀገር ልጅ የተመረተውን ድንቅ የጤናና የውበት መጠበቂያ ልናሳያችሁ እዚህ መጥተናል። እሱም አልበንት ይባላል። አጠቃቀሙን አብረን ለፊቶ የሚበቃውትን ያህል የአልበንትን ስክራፕ በፕላስቲክ እቃ ያደርጋሉ። አልበንትን በብረታማ ነገሮች ላይ መጠቀም የማይመከርበት ምክንያት በውስጡ ያሉ ንጥረ ነገሮች ከብረታማ እቃዎች ጋር ሲነካኩ በውስጡ ያሉ ንጥረ ነገሮችን ይዘትና ጥቅሙን ስለሚያሳጡት ነው። ትንሽ ትንሽ ውሃ እያደረግን በደንብ እስኪዋሃድልን ድረስ እናማስለዋለን። አሁን ይሄ ዝግጁ ሆኖ ተዋህዶልናል። አሁን ደግሞ ፊታችን እንቀባለን ማለት ነው። ለመቀባት እንዲመቸን በማንኪያው በጀርባ ሳይድ እያደረግን ሙሉ ቦታ እንዲያዳርስልን እናደርጋለን። እሺ አሁን ፊታችን ላይ ያለው አልበንት እስከሚደርቅ ድረስ ስለ ቤንቶናይት አንዳንድ ነገር ልንገራችሁ። ይህ ቤንቶናይት በፊታችን ላይ አላስፈላጊውን የሞቱ ሴሎችን በማንሳት እንዲሁም አላስፈላጊ ወዞችን በመምጠጥ ቆዳችን እንዲታደስ ያደርጋል። ታዲያ ይህንን አልበንት እንደ ቆዳው አይነት እና ሁኔታ በተደጋጋሚ የሚጠቀሙት ለውጥ ያገኙበታል። አሁን ስክራፑ በበቂ ሁኔታ ቆይቷል። ቀጣይ ደግሞ ለብ ባለ ውሃ ታጥበን እንመጣለን። ቆዳችን የመታደስና ለስላሴ ከዚህ ይጀምራል። ይህንን ቅደም ተከተል ተከታትለው ይህንን ውህድ ቢጠቀሙ የተሻለ ለውጥ ያገኛሉ። አልበንትን ከኢቲኬር